ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን። የአውሮፓ ህብረት በኢትዮጵያ ተፈናቃዮችን መልሶ ማቋቋምን ጨምሮ ለ6 የልማት ፕሮጀክቶች የሚውል የ32 ቢሊዮን ብር ድጋፍ ማድረጉ ተገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል የሚካሄደውን የአጀንዳ ማሰባሰብ ሂደት ከነገ ቅዳሜ መጋቢት 27 2017 ዓ.ም ጀምሮ እንደሚያካሂድ አስታወቀ። ኢትዮጵያ ከአሜሪካ የቀረበላትን አዲሱን የታሪፍ ማወቃቀር ተቀበለች። የጀርመን ቻንስለር ኦላፍ ሾልዝ አሜሪካ ያወጣችውን የታሪፍ ተመን ተቃወሙ። እስራኤል ወደ ጋዛ ማንኛውም እርዳታ እንዳይገባ ካገደች 1 ወር ያለፈ ሲሆን በተባበሩት መንግስታት ድርጅት የሚደገፉ ዳቦ ቤቶች በሙሉ መዘጋታቸው ተገለጸ። የአውሮፓ ህብረት በኢትዮጵያ ተፈናቃዮችን መልሶ ማቋቋምን ጨምሮ ለ6 የልማት ፕሮጀክቶች የሚውል የ32 ቢሊዮን ብር ድጋፍ ማድረጉ ተገለጸ። ኢትዮጵያና የአውሮፓ ህብረት ለ6 ዋና ዋና የልማት ፕሮጀክት ማስፈጸሚያ የሚውል የ240 ሚሊዮን ዩሮ የልማት ድጋፍ ስምምነት መፈረማቸው ተገለጸ። ከፕሮጀክቶች መካከል በግጭት የተጎዱ አካባቢዎች አስተዳደርና አካታችነትን በማሻሻል መረጋጋትን ማስፈን የሚለው ይገኝበታል። በተጨማሪም በግጭት የተጎዱ የጤና ተቋማትን ወደ አገልግሎት ለመመለስ እንዲሁም ከመኖሪያ ቀያቸው የተፈናቀሉ ዜጎችን መልሶ ማቋቋም ላይ ትኩረት ያደርጋል ተብሏል። የስራ ዕድል የሚፈጥሩ የግብርና ስራዎች፣ የቴክኒክና ሙያ ተቋማትን በመጠቀም የዜጎችን የዲጂታል ክህሎት ልማትን በማሳደግ የኢኮኖሚ እድገትን ማምጣት፣ የዲሞክራሲያዊ ተቋማትን ማጠናከር ደግሞም ሌሎች የድጋፍ ስምምነት ፕሮጀክቶች አካል መሆናቸው ጠቁሟል። በፊርማ ስነ ስርዓቱ ላይ የገንዘብ ሚኒስቴሩ ክቡር አቶ አህመድ ሺዴ እንደገለጹት ድጋፉ የግሉ ዘርፉን ከመዋለ ንዋይ ፍሰት በኢኮኖሚው ውስጥ እንዲጨምር ለማገዝ፣ የታክስና የጉምሩክ ስርዓትን ለማዘመን፣ የግብርናና የጤና ትምህርት አገልግሎትን ለማሳደግ የሚያስችል ነው ብለዋል። በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊያ በበኩላቸው የአውሮፓ ህብረት የኢትዮጵያ ዘላቂ ልማትን ለመደገፍ ቁርጠኛ መሆኑን ገልጸው ይህ የልማት ድጋፍ ስምምነት የጋራ እሴቶችና የወደፊት የእድገት ግቦችን ስኬታማነት መገለጫም ጭምር ነው ብለዋል። የልማት ድጋፍ ስምምነቱ የገንዘብ ሚኒስቴር አቶ አህመድ ሺዴና በኢትዮጵያ የአውሮፓ ህብረት ኃላፊ አምባሳደር ሶፊያ መፈረማቸውን ከገንዘብ ሚኒስቴር የተገኘው መረጃ ያመለክታል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል የሚካሄደውን የአጀንዳ ማሰባሰብ ሂደት ከነገ ቅዳሜ መጋቢት 27 2017 ዓ.ም ጀምሮ እንደሚያካሂድ አስታወቀ። ለመጪው ሀገራዊ ምክክር በአማራ ክልል ደረጃ የሚቀርቡ አጀንዳዎችን በሚለዩበት በዚሁ መርሃ ግብር ላይ ከ6000 በላይ ወኪሎች ይሳተፋሉ ተብሏል። ከሀገራዊ ምክክር ኮሚሽን 11 ኮሚሽነሮች መካከል የሆኑት አቶ መላኩ ወልደ ማርያም ዛሬ በባህር ዳር በሰጡት መግለጫ በአማራ ክልል የምክክር ሂደት ለማከናወን የተለያዩ ተግባራት ሲከናወኑ መቆየታቸውን ተናግረዋል። ከነዚህ መካከል ኮሚሽኑ አጉልተው የጠቀሱት በክልሉ የሚገኙ 267 ወረዳዎች የተለያዩ የማህበረሰብ ክፍሎች የሚወክሉ ከ4500 በላይ ተሳታፊዎች እንዲለዩ የተደረገበት ሂደት ነው። በዚህ ሂደት ያለፉት እነዚህ የማህበረሰብ ተወካዮች ከነገ ጀምሮ ለ4 ተከታታይ ቀናት በአጀንዳ ሀሳቦቻቸው ላይ ውይይት በማድረግ ክልላዊና ሀገራዊ ፋይዳ ያላቸውን አጀንዳዎች እንደሚጠቁሙ አቶ መላኩ አስረድተዋል። ከወረዳው የመጡት እነዚህ ተሳታፊዎች በቀጣይ የምክክር ሂደቶች ላይ የሚወክላቸውን ተወካዮች እንደሚመርጡ አክለዋል። የማህበረሰብ ክፍል ወኪሎች ከሌሎች ባለድርሻ አካላት ጋር በመሆን በሀገር አቀፍ ደረጃ ለሚካሄደው ምክክር የአማራ ክልል አጀንዳ የመለየት ስራ የማጠናቀቅ ስራ እንደሚሰሩ አብራርተዋል። ይህ መርሃ ግብር የክልሉን የምክክር ባለድርሻ አካላት ሀገራዊ መግባባት ሊደረግባቸው ይገባል የሚሏቸውን አጀንዳዎች የሚለዩበት ወሳኝ ምዕራፍ ነው ሲሉ አቶ መላኩ አጽንኦት ሰጥተዋል። ኢትዮጵያ ከአሜሪካ የቀረበላትን አዲሱን የታሪፍ አወቃቀር ተቀበለች። ኢትዮጵያ ከአሜሪካ የቀረበላትን አዲሱን የታሪፍ አወቃቀር በደስታ እንደምትቀበል አስታውቃለች። ይህ አወቃቀር የኢትዮጵያ ምርቶች ወደ አሜሪካ ገበያ ሲገቡ የሚጣልባቸው ታሪፍ 10% ብቻ በማድረግ ተወዳዳሪነትን ያሳድጋል ብለዋል። መንግስት ይህ ውሳኔ በሁለቱ ሀገራት መካከል ያለውን የንግድ ግንኙነት ለማጠናከርና የኢትዮጵያ ኤክስፖርትን ለማሳደግ ወሳኝ እርምጃ መሆኑን ገልጸዋል። የገንዘብ ሚኒስቴር ውሳኔውን ተከትሎ እንዳስታወቀው ይህ አዲሱ ታሪፍ አወቃቀር ኢትዮጵያ እንደ ቪየትናምና ባንግላዴሽ ካሉ ትልልቅ የማምረት ማዕከላት ጋር ስትወዳደር የተሻለ እድገት እንዲኖራት ያደርጋል። የ10% የታሪፍ መጠን ለኢትዮጵያ ላኪዎች ከፍተኛ ማበረታቻ ይሰጣል ሲል ሚኒስቴሩ አስታውቋል። ይህ የኢትዮጵያ ምርቶች በአሜሪካ ገበያ ተወዳዳሪ ዋጋ እንዲኖራቸው በማድረግ የፍላጎትና ኢንቨስትመንትን መጨመር ያመጣል ሲል ተስፋቸውን ጥለዋል። ይሁን እንጂ የዘርፉ ባለሙያዎች እንደሚያስጠነቅቁት ይህንን እድል በአግባቡ ለመጠቀም ኢትዮጵያ አሁንም በርካታ ተግዳሮቶችን መወጣት አለባት። የመሰረተ ልማት ውስንነት፣ የምርት ጥራትና ደረጃዎች፣ የውጭ ምንዛሬ እጥረትና የፖለቲካ አለመረጋጋት ጥቂቶቹ መሆናቸውን አጽንኦት ሰጥተው ተናግረዋል።
የጀርመን ቻንስለር ኦላፍ ሹልዝ አሜሪካ ያወጣችው የታሪፍ ተመን ተቃወሙ። ይህ ታሪፍ መሰረታዊ ስህተት ነው ያሉት ቻንስለሩ በጉዳዩ ላይ ከአሜሪካ መንግስት ጋር ለመነጋገር ዝግጁ መሆናቸውን አስታውቀዋል። ይሁንና ከአሜሪካ ጋር የሚደረገው ድርድር የማይሳካ ከሆነ ጠንካራና አግባብ ያለው መልስ ከአውሮፓ እንደሚሰጥ ገልጸዋል። የጀርመን ኢኮኖሚ ሚኒስትር ሮበርት ሀቤክ በበኩላቸው የአውሮፓ ህብረት በሚሰጠው ምላሽ የአሜሪካ አንጋፋው ቴክኖሎጂ ድርጅት እንደሚጎዱ አስረድተዋል። ሲናገሩም ትልልቅ የቴክኖሎጂ ድርጅቶች በአውሮፓ ውስጥ የሚያስደነግጥ የገበያ የበላይነት ያላቸው ናቸው፣ ምክንያቱም እኛ ከታክስ ነፃ ስላደረግንላቸው ነው ብለዋል። ሚኒስቴሩ እንደገለጹት የአውሮፓ ህብረት በሚሰጠው የአጸፋ ምላሽ የኦንላይን አገልግሎት ሸጪዎች ላይ የሚያተኩር ይሆናል። ፕሬዚዳንት ትራምፕ ትላንትና ባወጡት ዓለም አቀፍ ታሪፍ የነፃነት ቀን ማለታቸውን የጠቀሱት የጀርመኑ ሚኒስቴር ይሁንና ይህ ውሳኔ ለአሜሪካ ሸማቾች የነፃነት ሳይሆን የዋጋ ግሽበት ቀን ነው ብለዋል። ጀርመን ወደ አሜሪካ ከኬሚካሎች እስከ መኪና ማስገባት ከአውሮፓ ሀገራት ቀዳሚ ናት። ይሁንና ከዛሬ ጀምሮ ተግባራዊ በሆነው አዲሱ ታሪፍ መሰረት ከጀርመን ወደ አውሮፓ የሚገቡ ምርቶች 25% ታክስ ይጣልባቸዋል። ጀርመን ለአሜሪካ በብዛት የምታቀርበው ምርቶች መካከል ቮልክስዋገን፣ ሜርሴዲስ እና BMW መኪኖች ቀዳሚ ናቸው። እስራኤል ወደ ጋዛ ማንኛውም እርዳታ እንዳይገባ ካገደች አንድ ወር ካለፈ ሲሆን በተባበሩት መንግስታት የሚደገፉት ዳቦ ቤቶች ሙሉ ለሙሉ መዘጋታቸው ተገለጸ። በጋዛ የሚገኙ ገበያዎችም ቢሆን አትክልቶች አይገኙባቸውም። ሆስፒታሎችም ለታካሚዎች የህመም ማስታገሻና የጸረ ተህዋሲያን መድኃኒት በፈረቃ እያከፋፈሉ መሆኑን ተናግረዋል። እስራኤል ከሐማስ ጋር ለ18 ወራት እያካሄደች ባለችው ጦርነት ውስጥ የተጣለው ረጅም እገዳ ነው። በዚህ ሳምንት በተከበረው የኢድ አልፈጥር በዓል ላይ ብዙ ጋዛውያን እርቦናል ሲሉ ተሰምተዋል። ከቤቴላሂ የተፈናቀለችው ኡሚ አሊ ሐምዳ በጋዛ ከተማ ምግብ እየፈለገች መሆኑን ለቢቢሲ ገልጻለች። ይህ ለእኛም ከመቼውም ጊዜ ይበልጥ የከፋው ኢድ ነው ብላለች። መብላትም ሆነ መጠጣት አልቻልንም፣ መዝናናትም አልቻልንም፣ ደክሞናል። ከእነዚህ እንደ ቲማቲም፣ ስኳር ወይም ዘይት ያሉ ነገሮችን ማግኘት አልቻልንም። በየቀኑ አንድ ምግብ የማገኘው መከራ ነው። አሁን የምግብ ድጋፍ የሚያደርጉ ድርጅቶች የሉም ስትል አክላለች። አድማጭ ተመልካቾቻችን ከቶፕ ትንሽ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ